ቡዜ የዛሬ ቪዲዮዎች ላይ ያው ምንም አይነት እንኳን ይሄ ነው ብዬ እንከን ማወጣለት ነገር የለውም። ለምን ብትሉኝ ወንድሞቿን ሰብስባ ደስ የሚል የምሳ ግብዣ ነው ያደረገችው። ግን ደግሞ ያ ሙጃ የሆነ ወንድምሽን እባክሽን ከልጃችን ላይ አይኑን እንዲያነሳልን በሰበብ አስባቡ እየፈለገ የእሷን አይን ሳይ ማደር እኮ አይችልም። ሲቀጥል ደግሞ ዩቱብ ቻናሉ ራሱ ያለ እሷ መንቀሳቀስ ስለማይችል ልጃችንን እየጠራ አይን አይኗን እያየ ወይም ደግሞ ያልወጣለት ፍቅር ካለ በግልጽ ይናገር። በነገራችን ላይ ቤተሰቦቻቸው ራሱ አራውን ሳስጠላችሁን ሄርሜላና ሩታ እያሉ እየጻፉ ነውና ለምንድን ነው ብትሉ ትናንት ያንን ብለው ዛሬ ደግሞ በሌላ አዲስ አጀንዳ ይዘውላት አልመጡም። የእሷን አይናይም አይነት ማየት ራሱ እሱ ራሱ ይናፍቃል። አውቆ በሄርሜላ ያላክካል እንጂና በነገራችን ላይ ዛሬ እኔ ቡዜን ማለት ነው በደንብ ያዩት ዛሬ ነው ከላይ እስከታች። ብዙ ጊዜ ካሜራማኖች ከአንገት በላይ ነው አይደል ያው ሁሉንም የሚያሳዩን እንደው ሩታ ምናምን ነው። ግን ቡዜ እውነት ቦርጭ ለካ ያስጠላል። ቤተሰቦቼ ቦርጭ ያስጠላል ማለት ዛሬ ደግሞ የስፖርት አስተማሪ ሆንሽ እንዳትሉኝ። እውነት ቡዜ እራት አትቢ። እንደም ቪዲዮ የምታዳምጭ ከሆነ ቡዜ እራት አትቢ። ይሄው እኔ ራሱ እዚህ ከመጣ ቦርጭ እያስቸገረን ስለሆነ በብዛት አረብ ሀገር ያለን ልጆች ያው ምን በላይ ነጫጭ ነገር ስለሆነ ዳቦ፣ ጀምና፣ ሩዝ ምናምን ስለሆነ ቦርጭ ያወጣል። ግን ምንድነው ታዲያ መፍትሄው ካላችሁ ቦርጭ ራሱ ያስቸገራችሁ ካለ ዛሬ ደግሞ የቦርጭ አስተማሪ ሆንሽ እንዳትሉኝ። ባየው ቪዲዮ በእርግጥ ያው እህት እናት ናት ይባላል አይደል? ሁለተኛ እናት ናት ይባላል። እና እኔ አሁን በዛሬ ቪዲዮ በቡዜ ላይ ምንም አይነት የማወጣለት አቃቂር የለም። በነገራችን ላይ ወንድሟን ሰብስባ ምሳ ነው የጋበዘችው። የቤተሰብ ጊዜ ያስፈልገናል። ከጭቅጭቅ ደግሞ አንዳንዴ እንደዚህ ወጣ ያለ ፈታ ያለ ከቤተሰብ ጋር ዘና የሚሉበትን ነገር እኔ ምንም አቃቂር የማወጣለት ነገር የለም። ደስ ነው የሚለኝ። እንደውም እኔ ራሴ ወደ ኢትዮጵያ እንዳስብ ነው ያደረገችኝ። እንዴት ደስ እንደሚል እኮ ቤተሰቦች ከቤተሰብ ጋር እናት አባት ቤተሰብ ወንድማችሁን ሰብስባችሁ ምሳ ጋብዛችሁ አብራችሁ ስትሳሳቁ ስትደሰቱ ማየት ይሄ ያስደስታል እንጂ ለኔ አያስከፋኝም። ግን እንዳልኳችሁ ያንን ሙጫ የሆነ ወንድሟን ከልጃችን ላይ ከሩታ የኔ ቆንጆ ከሷ ላይ ይሄ በሰበብ ምክንያቱን እየፈለገ አጀንዳ እየፈጠረ እሷን እያገኘ ያዙኝ ንቀቁኝ የሚለውን ነገር ሲቀጥል ደግሞ ልክ ልኩን እኮ ነው የምነግረው ሩታ ልክ ልኩን። ስለዚህ አንቺም ተቆጩ። ያኔ ሩታን የራሽን ህይወት ኑሪ የራሽን ህይወት መኖር አለብሽ እያልሽ እንደምትይ ሁሉ ዛሬ እሱን አስጠንቅቂው። በምክንያት በሰበብ እየፈለግ እሷንም አንተ እንደዚህ ማድረግ የለብህም በይው። ለእውነት የቆምሽ ከሆንሽ ማለት ነው። ወንድምሽንም እንድገጽጭልን እንድመክሪልን ነው። በዚህ አጋጣሚ ይችን ነው ማስተላለፍ የምፈልገው እንጂ ይሄንን ለምን አሳለፍሽ ከወንድምሽ ጋር ደስ የሚል ነገር ለምን አሳለፋችሁ ብዬ ያልሆነ ነገር መናገር አልፈልግም። ምክንያቱም የቤተሰብ ጊዜ ነው፣ ደስ ይላል። አንዳንዴ ከጭቅጭቅ ወጣ ያለ ነገር የራሳቸው ነገር እናት አባትም ተጨምረውበት የራሳቸውን ጊዜ ማሳለፋቸው ለእኛ ሊያስከ ፋን አይገባም። ቤተሰቦቼ እኛ ብቻ አጅሪት ነብሯን አትንኩብን ነው በቃ። ለሷ ጊዜ ሲሆን አይናችሁ ደም አይልበስ ነው። ይሄ ነው የኔ ጥያቄና በዚህ አጋጣሚ ለዛ ነው እና ያው ዛሬ ደግሞ ያው ቦርጭ አስተማሪ ሆኜ የመጣውና ትንሽ ቡዜን ስላዩዋት ነው። ቆንጆዬ ናት በነገራችን። ያው ሩታ ላይ ግፍል ስለምትል ነው እኮ እኔ የምታናድደኝ። እሷ ላይ ብቻ እንትን ስለምትል ነው እንጂ እኔ ቡዜንም በቡዜነቱ አልጠራ እኔ የምጠላው ሰው የለም። በነገራችን ላይ ንግግራቸው ያልሆነ ንግግራቸው ቃላታቸው ያልሆነ በቃ ሚዛናዊ የማይሆኑበት ነገር አይነት ነገር ነው እኔ የምቃወመው እንጂ በሰውነታቸው እነሱም በማንንም የምንቀውም የምጠላውም ሰው የለም በዚህ አጋጣሚ ማለት ነው። እና ግን ዛሬ ደግሞ እንዴት ነው ታዲያ ስፖርት አስተማሪ አይደለም በነገራችን ላይ እኔ ላይ ያየሁትን ውጤት ነው። በዚህ አጋጣሚ ያስቸገራችሁ ሰዎች ካላችሁ ማለት ነው እራት አትብሉ፣ እራት ሳትበሉ ተኙ። ከዛ ምሳችሁን ደግሞ ማለት ነው ልክ አይደለም ቁርስ አትበሉም፣ ቁርስ እንዳትበሉ። ከዛ ምሳ ወደ 10 ሰዓት 11 ሰዓት ሲሆን አንዴ ብሉ፣ አንድ ጊዜ ማለት ነው። በተለይ ደግሞ ቡና የምጠጡ ልጆች የኢትዮጵያን ቡና የምጠጡ ልጆች ካላችሁ የሆነ የምግብ ፍላጎታችሁን ቅድሚያ እሱን ከሆነች ከትንሽ ቁርስ ጋር ከትንሽ ኬክም ሊሆን ይችላል ብቻ ቡና ባዶ ሆዳችሁን እንዳይሆን ከትንሽ ነገር ጋር መጀመሪያ ትንሽ የቆረጥ ያለች ነገር ትበሉና ከዛ ኢትዮጵያ ቡና ካገኛችሁ ጠጡ። የሆነ የምግብ ፍላጎታችሁን ይዘጋል። እንደገና ደግሞ ያላስፈላጊ ቦርጮች ምናምን በዚህ አጋጣሚ ቡዜን ስላየዋት ነውና ምንም ማንሳትም ግን ቦርጭ በጣም አለ። ይሄ ደግሞ የሚመጣ ያው እነሱ ትንሽ ዝነኝነት አለ። ከዛ እዛ ጋም ሰርተው ቪዲዮ ሲሄዱ መገባበዝ አለ። የሚበሉት ነገር ይመስለኛልና ቦርጭ በቦርጭ ነው የሚያደርጋቸው። በነገራችን ላይ አብርሽም እኮ ጨማምሯል። እንደሚገፋው አይደለም
ስፖርት እንደሚሰራው አይደለም አብርሽ ራሱ። እንዴ ስፖርት የሚሰራ ሰው እኮ ደረቱ ሰፋ ቢልም እናቴ ቦርጭ ምናምን የሚሉት ነገር የለም። እና እነሱ ደግሞ የሆነች ነገር ሰራ አድርገው ዞር ሲሉ ያው እችንም እንትን ስለሚሉ ለዛ ይመስለኛል። እና ቦርጭ ያስጠላል። እኔም በራሴ ያይቸው ስለነበረ አሁን ግን እግዚአብሔር ይመስገን ይመስለኛል ይመስለኛል እግዚአብሔርን። ቅመሞች ይሄ ነገር የሚያስቸግራችሁ ካላችሁ እንደ ዛሬ የቡዜን ቪዲዮ መታከኪያ አድርጌ መጥቼ እችንም ሹክ ልበላችሁ ብዬ ነው። እና ቡና ጠጡ፣ ጥቁር ቡና፣ ኢትዮጵያ ቡና ከትንሽ ቁርስ ጋር። ምክንያቱም ወደ 10 ሰዓት ምናምን ላይ ከቻላችሁ አንደኛውን አንድ ምግብ ትበላላችሁ ማለት ነው። በፊት እኔ ለመልመድ በጣም ከብዶኝ ነበረ፣ እግዚአብሔርን በጣም ከብዶኝ ነበረ ማለት አላደል። እኛ ከስራ ጋር ይርበናል፣ ያዞረናል። ከዛ ቀስ በቀስ ግን ለመድኩት። አሁን ያለ ራት ነው የምተኛው ብላችሁ አታምኙኝም። እግዚአብሔርን ካገኘ ወንትፋ ወንሙዝ ቀለል ያለች ነገር በቃ እሷን በልቼ ወን ወጠጥቼ ላሽ ነው ምለው እና ራሴ ላይ ለውጥ ስላየው እግዚአብሔርን ከበፊት የምለብሳቸው ልብሶች ራሱ እናንተ ልክክ ነው እና እንደዛ አድርጉ። ቦርጭ እያስቸገራችሁ ያላችሁ ሰዎች ካላችሁ እንደው ከራሴው ምክር ታዲያ አሁን የቡዜን ቪዲዮ ተደግፌ ለምን ምሳ ጋበሽ ወንድሞችሽን፣ ለምን ተሳሳቃችሁ፣ ለምን ተሰበሰባችሁ አይደለም መቼም ቤተሰቦች እንዳትናደዱብኝ። እግዚአብሔር ይሄ የቅናት መንፈስ ነው የሚሆንብኝ። እንዲህ ይሄ የቅናት መንፈስ ነው። አሁን ቡዜ ለምን ወንድሞችሽን ሰብስበሽ ለምን ሳቃችሁ፣ ለምን በራሳችሁ ተዝናናችሁ፣ ለምን ምሳ ተጋበዛችሁ ብዬ ሌላ ደግሞ ታሪክ ፈጥሬ አልሳደብም። ነውር ነው ቤተሰቦች። እና ያው እኔም ለራሴ የጠቀመኝም በዛው አስታክኬ ለእናንተ እንዲጠቅማችሁ። ቡዜን ሳያት ቦርጭ ገፋ ብሏል ቦርጫ ትንሽ። እኔ እንደውም እርጉዝ ናት እንደ እያልኩ እርጉዝና አይመስለኝም። እና በብዛት እኛም እዚህ ሀገር ስለሚያስቸግረን ያው ለእናንተ ቅመሞች እየተጠቀማችሁ በዚህ አጋጣሚ አስታክኬ ሹክ ልበላችሁ ብዬ ነው ውዶች፣ ለእኔ ስለጠቀመኝ ማለት ነው። እና እንዳትታዘቡኝ ማለት የመጣሁበትም ሌላ ቢሆን ምንም የሚወጣልህ ነገር የለም፣ የሚወጣልህ አቃቂር የለም። እውነት ቤተሰባዊ ጊዜ ያሳለፉ ደስ ይላል። ቤተሰባዊ ጊዜ ነው። ወንድሞቿን ሰብስባ ምሳ ገብሳ በራሳቸው ሲቃለዱ እኔ እንደውም አጣጥም ያየሁት ብላችሁ እግዚአብሔርን ደስ ብሎኝ ያየው። ለምን እንደሆነ አላውቅም። በቃ እስከ መጨረሻው ቤተሰባዊ ሳቅ ጨዋታ የሞላበት እርስ በርስ ሲቀላለዱ ሲፎጋገሩ፣ ኤፊም አለ ዴቭም አለ አንድ ላይ እንግዲህ ታላቅ እህት ታውቃላችሁ። እኔ ታላቅ ስትሆኑ ያለ ቤቱ እንደ እናትም ናችሁ፣ ሁለተኛም እናት ናችሁ። እና ወንድሞቿን ሰብስባ ምሳ ስለጋበዘች ያዙ ይንቀቁኝ አለንም ቤተሰቦች። ግን እንዳልኳችሁ ቅድም አቶ አብርሃምን ስነስርዓቱን ታስይዘልን በቃ ልጃችንን ይፋታት። ይሄ እኔ ጥያቄ ነው። ቀጥታውኑ ጠይቄያታለሁ ማለት ነው። ይደርሳታል። በነገራችን ላይ እንደሚያዳምጡ ታውቃላችሁ። አልፎ እኮ እኛም ቪዲዮ ያዳምጣሉ። እኔ እንደውም አንድ ጊዜ የሆነ ነገር ስትል እኔ ያልኩትን ማለት ነው እንዲህ ያላችሁ ብላ ስትል እኔ ያልኩትን ነው የሰማዋት ማለት ነው። እና ያው ይደርሳችኋል። በእጃ ዙርም ቢሆን በዛም በዚህም ብለው የእኛን የሰራ ነው ቪዲዮ ያው ምን አለች ዛሬ ደግሞ ስለ እኔ ምን አለች ብለው ስለሚያዳምጡ ለዛ ማለት ነው። ቢሆንም ግን ዛሬ የሰራችሁ ቪዲዮ ምንም የሚወጣለት ነገር የለውም። በቃ ዘና ፈታ የሚያደርግ ቤተሰብ እኛም ብንሆን በዛ ቦታ ላይ ከቤተሰቦቻችን ጋር ብናሳልፈው እንዴት ደስ ይላል ብላችሁ እኔ እንደውም እያሰብኩ ነበር። ወደ ኢትዮጵያ ነው ያሰብኩት። እግዚአብሔርን ነው የምላችሁ። በቃ ከቤተሰብ ጋር ማሳለፍ ደስ ይላል፣ ይናፍቃል አይደል? ያንን ነው የጫረችብኝና ደስ ይላል። ለዚህ ደግሞ እኔ ለምን ብዬ አልልም፣ ደስ ብሎኛል። ግን በዚህ አጋጣሚ ደግሞ አስታክኬ ለእኔ የጠቀመኝን የቦርጭ መድኃኒት ማታ እራት አትብሉ በቀን አንዴ ብሉ የሚለውን ደግሞ ለእናንተ እኔ እህታችሁ ለእናንተ ያው ምስራች እንግዲህ ላበስራችሁ ነው ያመጣሁትና ወዶች ያለው ነገር ይሄ ነው። በነገራችን ግን ማለት ነው የምር ሩታን ጠብቂያት ነበር። ከመጣች በሩታ ሰራላችኋለሁ ብዬ ነው እያሰብኩ ነበር። ያው በብዛት ሩታን ስለምትጠብቁ የሩታን አፋቂዎች ብዙ ስለናችሁ እሷን ካላያችኋት በተለይ በቤቷ ካልመጣች በጣም ነው የሚከፋችሁ ሳያችሁ። አብረሽ ቤት ምጽፉት ራሱ በቤትሽ ነው። ስለዛ እሷ ከመጣሽ ለእናንተ ያው ያለሷ መቼም ሚዲያ አይደምቅም አይደል? እንዴት እንደሚቀዘቅዝ እኮ አጅሬውም እኮ አጀንዳ አደረጋት። አሁን በቃ ተፋችኝ ይላል መልሶ ሙጥኝ ልባታል። ሙጃ የሆነ ልጅ ማለት ነው። እና ለማንኛውም ከመሸም ያው ካለው አጅሪት ከመጣች ምን አዲስ ነገር ይዛ ከመጣች ያው እኔም ወደ እናንተ መምጣቴን አንተው ካልመጣች ግን ያው በዚህ ውስጥ ሰነባበታችኋለሁ። የኔ ውዶች፣ የኔ ምርጦች፣ መልካም አዳር። እንግዲህ ዝም ብዬ ያለኝን እንደው ላካፍላችሁ በሰበቡ ብዬ ነው። እሺ አትቀየሙኝ። ያስከፋዋችሁን ካላችሁ በጣም ይቅርታ፣ የምር ይቅርታ ወዳለሁ። በነገራችን ላይ ያስቀየምኳችሁ ያስከፋዋችሁ በንግግርም ካለ የኔ ምርጥ ኦዲየንሶች ማለት ነው። አሁን እኮ ኦዲየንሶቼ ብዙ ናቸው። እናቴ የ13 ሺህ ንግስቶኛል
እና ሰላማችሁ ይብዛ የኔ ወዶች። መልካም ሌሊት። አጅሪት ካልመጣች እንግዲህ በምን እንመጣለን? እናት እንኳን ላቶ አብርሽ ለእኛም እኮ አጀንዳችን ሩታዬ ናት የኔ ቆንጆ።